የፈንታሌ ሚዲያ ቤተሰቦች የቶክስ አቁሙ ካበቃ በኋላ ከሌሊቱ 9:30 ላይ የቴህራን አብዮት አደባባይ እንደተመለከታችሁት ነው። የቶክስ አቁሙ ስምምነት በይፋ ካበቃ ከ30 ደቂቃ በኋላ በቴህራን አብዮት አደባባይ የሚታየው ድባብ እጅግ አስፈሪና በውጥረት የተሞላ ነው። የህዝቡ ሁኔታ ምንም እንኳን እኩለ ሌሊት ቢሆንም እንዳያችሁት አደባባዮቹ በሰዎች ተሞልተዋል። ህዝቡ የተሰበሰበው ለደስታ ሳይሆን ለሀገራዊ አንድነትና ለጦርነት ዝግጁ መሆኑን ለማሳየት ነው። በትላልቅ ስክሪኖች ላይ የኢራን ሰንደቅ ዓላማና የወታደራዊ መሪ ምስሎች በስፋት ይታያሉ። በወታደራዊ ዝግጁነት ዘርፍም የኢራን አብዮታዊ ዘብ አባላት በየጥጋ ጥጉ ይታያሉ። የጸረ አውሮፕላን ሚሳኤል መተኮሻዎች በአደባባይ ዙሪያ ተሰማርተዋል። የራዳር ድምጽም በአካባቢው ይሰማል። ከአደባባዩ ወጣ ብሎ ማለቂያ የሌለው የከባድና ቀላል መኪናዎች ሰልፎች ይታያሉ። ነዳጅ ለማግኘት የሚጠባበቁ ሰዎች በመኪናቸው ውስጥ እያደሩ ይጠብቃሉ። ሁሉም ሰው ስልኩ ላይ በማህበራዊ ሚዲያዎች የሚመጡ ዜናዎችን በጉጉት ይከታተላል። ትራምፕም የተኩስ አቁሙን በአንድ ወገን ማራዘማቸውን ቢገልጹም እነሱም ቢሰሙም ኢራን በይፋ ስላልተቀበለች ጦርነቱ ይጀመር ይሆን የሚል ስጋት በሁሉም ዘንድ ነግሷል። በአሁን ሰዓት አደባባዩ በዝምታና በማይታይ ስጋት ተውጧል። ይህ ዝምታ የሰላም ይሁን ወይ የመጪው ከባድ ጥልቅ ምልክት እስካሁን የታወቀ ነገር የለም። በሌላ በኩል የኢራን የጥላ መርከቦች ወይም የጨለማ ብላክ ፍሊት የሚሉት ሰብረው እያለፉ ነው። በሌላ በኩል ደግሞ የነዳጅ ዋጋ በ4 ቀን ውስጥ $11 ጨምሯል። አሜሪካ አዳዲስ ማዕቀቦች ብታመጣም ኢራን ግን ይህንን የጦርነት አዋጅ በማለት አጸፋዊ እርምጃ እንደምትወስድ እየዛተች ነው። ዓለም አቀፍ ኢኮኖሚው በአንድ በርሚል $100 በላይ ነዳጅ እየከፈለ መቋቋም ይችል ወይስ አሜሪካ ከበባውን ለማላላት ትገደዳለች? ሰዓቱ እየቆጠረ ነው። ላልተወሰነ ጊዜ ነው የተራዘመው። በማንኛውም ሰዓት እኔም እያወራው በሰዓት ጦርነቱ ሊፈነዳ ይችላል። ፈንታሌዎችን ቻናላችን ላይክ፣ ሰብስክራይብ አድርጉ። በዚህ ጉዳይ ላይ ሰፋ ያለ ተጨማሪ መረጃዎች ይዘን ተዘጋጅተናል። አብረን እንቆይ። Ceasefires tomorrow. If it looks like things are progressing, will you not necessarily extend it to a definitive amount of time, but will you let it keep going if there's progress in the talks before taking... Well, I don't want to do that. We don't have that much time because by the time both parties get there, as you know, they just got the okay to go forward, which I knew they were going to do anyway. የዶናልድ ትራምፕ ይሄ ዲፕሎማሲ አካሄድ ያልተለመደ ነው። ማክሲመም ፕሬሸር እያሉ አት ዘ ሴም ታይም በጎን ዲፕሎማሲ ይጠይቃሉ። አሁን ይሄን የሰጡት መግለጫ በፍጹም የሲዝ ፋየሩ እንደቆመ ጦርነት የሚጀምር ዓለም መስሏት ነበር እና የፕሬዝዳንቱ የቅርብ ጊዜ መግለጫ እንግዲህ በኢስላም አባድ የሰላም ንግግር ያለውን ተስፋ እጅግ የመነመነ መሆኑን እዚህ ቃለ ምልልስ ላይ ተናግረዋል። ፕሬዝዳንቱ የተኩስ አቁም ስምምነት ለማራዘም ያላቸው ፍላጎት አነስተኛ መሆኑን ለዓለም ተናግረዋል። ወታደራዊ ኃይላቸው ዝግጁ ነው፣ ከዛ በኋላ በቦምብ አናግራቸዋለሁ ነው ያሉት። ስለዚህ ፕሬዝዳንቱ ያን ያህል ጊዜ የለንም ማለታቸው ዓለምን አስጨንቆ እያለ from nowhere ላልተወሰነ ጊዜ አራዝሜዋለሁ የሚል መግለጫ ይዘው መጡ። አሁን የተኩስ ስምምነቱ አብቅቷል። የፓኪስታን ጠቅላይ ሚኒስትር የፓኪስታን የኢታማጆር ሹም በለመኑኝ መሰረት አራዝሜዋለሁ ነው የሚሉት። ግን ዶናልድ ትራምፕ ምንድነው እዚህ ያሉት? ቦምብ ማጥቃት ጀምራለሁ ብዬ ጠብቃለሁ አሉ። I'm expect to be bombing ነው ያሉት። ድርድሩ ካልተሳካ ነው ያሉት። አሜሪካ ወዲያ ወደ አየር ድብደባ እንደምትመለስ ነው የተናገሩት።
ሲኤንቢሲ ላይ እንዳያችሁት ነው ሙሉ በሙሉ ዝግጁ ነን ብለዋል። ታዲያ ለምን አራዘሙት? ለምን ላልተወሰነ ጊዜ? ኢራን ለምን እምቢ አለች? የፓኪስታንና ጠቅላይ ሚኒስትርና ኢታማጆር ሹም ምን አይነት ዋስትና ቢያገኙ ነው ዶናልድ ትራምፕን የለመኗቸው? እነዚህ ነገሮች አሁን ዓለምን አስጨንቀዋል። ከሁሉ በላይ ሁሉም ሰው ሊረዳ የሚገባው ጉዳይ የዶናልድ ትራምፕ ይሄ በማስጨነቅ ውጤታማ ሆናለሁ ብለው የሚሄዱት ጉዳይና ኢራን የቆመችበት ፖዚሽን ወይም ኢራን ደግሞ ይሄን ግፊት የምትረዳበት የመረዳት ፐርስፔክቲቭ በጣም የተራራቀ ነው። እሳቸው ማክሲመም ፕሬሸር ያደርጋሉ፣ እነሱ ማክሲመም ሬዚስተንስ ያደርጋሉ። ዓለም በዚህ መሃል አሁን ተነክሳን ያለች። ስለዚህ ትራምፕ ምንድን ያለው የተኩስ አቁምን ለማራዘም ብቸኛው መስፈርት አሉ ስምምነት ላይ መድረስ ነው አሉ። ግን በአንዴም ላይ ይደረስ ይችላል፣ ግን ፕሮግረስ ካየው ኤክስቴንድ አደርገዋለሁ አሉ። ስለዚህ በዚህ ባክዶር ፖሊሲው የሸትል ዲፕሎማሲው ላይ እየሰሩ ያሉት ጉዳይ እኛ በማናቀው ሁኔታ ፕሮግረስ አምጥቶ ከሆነ አናቅም። ምክንያቱም ሁሉም ነገር በተዘጋ በር ውስጥ ነው የሚያልቀው። ግን ቁም ነገሩ ያለው ምንድነው? እሳቸው ፕሮግረስ እንኳን ካላት ግን ምንድነው ያነቃቸው? ይሄ ክሊርሊ አንድ ፖይንት መቀመጥ አለበት። ዶናልድ ትራምፕ የራሳቸውን ፍላጎት ይሁን የሌላ ሰው ፍላጎት ይሁን በማይታወቅ ሁኔታ ወይም የሌላ ሀገር ምናልባት የቤንጃሚን ኔታንያሁ በዓለም አቀፍ ደረጃ በዓለም አቀፍ አቶሚክ ኢነርጂ በተሰጠው ስልጣንና ቁጥጥር መሰረት ወይም እነ ባራክ ኦባማና ኢራን የፈረመችው የ3.6 በመቶ ዩራኒየምን የማበልጸግ ለሕክምና፣ ለምርምር፣ ለቴክኖሎጂ ለፈለገችው ነገር ማንም በዓለም ላይ ያለ መንግስት ይሄ መብት አለው። ኢትዮጵያ አላት። ለምሳሌ ጠቅላይ ሚኒስትር አብይ ሩሲያ በሄዱ ጊዜ ኒኩለርን ለኃይል አቅርቦት ለመዋል ከሩሲያ መንግስት ጋር ተፈራርመዋል። ጠቅላይ ሚኒስትር አብይ ከሩሲያ መንግስት ጋር ሲፈራረሙ ይሄን መብት ከየት አመጡት ካላችሁ ከዓለም አቀፍ ህግ ከኢንተርናሽናል ሎ ቤዝድ ኦን አቶሚክ ኢነርጂ በዛ ዓለም በተስማማችበት ውስጥ ለሰላም ማበልጸግ፣ ለሕክምና ማበልጸግ፣ ለተለያዩ ምርምሮች ማበልጸግ መብት ነው። ዶናልድ ትራምፕ ዜሮ ኢንሪችመንት ይላሉ ማበልጸጋችን። ይሄ አሁን ምን አይነት ጥያቄ ነው? የማ ጥያቄ ነው? በዓለም ላይ የተፈቀደን መብት አንድን አገር ፒክ አድርጎ አትሞክሪያትን የሚል አሁን ማክሲማሊስት የሆነ ብቻ አይደለም። ማክሲማሊስት አንዳንዴ በፓወር ይሆናል፣ ግን ራሳቸው በፈረሙበት የራሳቸው አሜሪካ የምትባል ሀገር እንደ አንድ የተባበሩት መንግስታት ሀገር በፈረመችው ፊርማን በዛ ፐርሰንት ማበልጸግ ይቻላል የሚለውን መብት ኢራን አታገኝም ነው። ስለዚህ ይሄ በከፍተኛ ሁኔታ በአሜሪካና በኢራን መካከል ላለመተማመኑ ቁልፍ ጉዳይ ነው። 60 በመቶ የበለጸገው ዩራኒየም ቢያንስ 11 የኒኩለር ቦምብ ይሰራል ተብሎ ኤክስፐርቶች ተናግረዋል። ይሄ አደጋ ነው። በእርግጥ አንድ ዳይሉትድ ይሆናል። ከ60% የደረሰውን የበለጸገውን ዩራኒየም ዳይሉት ማድረግ ብሬክዳውን አድርጎ እንትኑ መቀነስ ይቻላል። ወይም ደግሞ ሩሲያ ጠይቃለች አንድ ወደኔ ሀገር ልውሰደው ብላ ዶናልድ ትራምፕ አይቻልም ብሏል። ቻይና እየተደረደረች ነው። ኢራን ፍቃደኛ ልትሆን ትችላለች። ግን እሱም ቢሆን አደጋ ነው። የትም ቢሆን ቻይናና ሩሲያ እንደ ሱፐር ፓወር ከአሜሪካ ጋር ያላቸው ግንኙነት ይባላል። አሜሪካን ፈርታ ነው ሊባል ይችላል። ግን በአንድ በተባበሩት መንግስታት ሰነድ ላይ የሰፈረን ፈቃድ ልትጠቀሚ አትችልም የሚባለው ነገር ቁልፉ ጉዳይ ይሄ ከኢራን ጋር የሚገናኝ አይደለም። በቅርብ ለምሳሌ የብራዚሉ ፕሬዝዳንት አውሮፓን እየጎበኙ ነው። በተለይ የነዚህ ግራም ዘመም ወይም ፕሮግሬሲቭ ፓርቲ ያሉባቸው የሚባሉት እንደነ ስፔን እንደ ፖርቹጋል አይነትን እየጎበኙ ነበር። ዳሲልቫ ምን አለ? ይሄ የተባበሩት መንግስታትን አቅም ስልጣን እየተናደ የተሄደበት መንገድ ዓለምን ወደ አናርኪ ሊያጋለጥ ይችላል።
አሜሪካ እየተከተለች ያለችው መንገድ አጠቃላይ ዓለም አቀፍ የህግ ስርዓትን በመናድ ዓለምን ሙሉ ለሙሉ ወደ ስርዓት አልበኝነት ሊከት ይችላል ብሎ ዳሲልቫ ተናግረዋል። ስለዚህ አሁን ትልቁ ጥያቄ ያለው ይሄ ድርድር እውነተኛ ነው ወይ? ይሄ ድርድር የሚፈለግ ነው ወይ? ምክንያቱም አሁን የኢራን ምክትል ውጭ ጉዳይ ሚኒስትር ምንም ውሳኔ ላይ አልደረስንም ባሉበት ሁኔታ በተለይ 60% አበልጽጎ የበለጸገውን ለመስጠት ትራምፕስ ወደ ድርድር ጠረጴዛው ትመጫለሽ ነይ ካለዚያ ምንድነው ሙሉ ለሙሉ የኢራን መሰረተ ልማትን አወድማለሁ። ጄዲ ቫንስ ነው ለዘብተኛ የሚባል ለማቀራረብ የሚሞክር ተብሎ ኢራኖችን ፕሪፈር የሚያደርጉት ተደራዳሪ ማለት ነው። እንግዲህ የፕሬዝዳንቱ ንግግር በድርድሩ ላይ እንግዲህ የበላይነት ለመያዝ የታለመም በመሆኑ በጣም ግልጽ የሆነ ማክሲማሊስት ብቻ ሳይሆን ኢሌጋል ሚንስ በህግ የተፈቀደን ለአንድ ሀገር የተሰጠን ዓለም አቀፍ መብትም መንጠቅም አለ። ስጋት ማስወገድ ብቻ ሳይሆን አት ኦርዲነሪ ማለት ለምሳሌ 3.6% የበለጸገ ዩራኒየም ለህክምና ለምርምር መዋል ትችላለች ተብሎ ባራክ ኦባማ እና ጆን ኬሪ ይሄ ዛሬ የደረሰው እልቂት ሰብአዊ እልቂት የቁስ እልቂት የዓለም አቀፍ ህግ ትርምስምሱን አስቀርቶ አስሮት ነበር። በ2018 ዶናልድ ትራምፕ ቀደው ነው የጣሉ። ስለዚህ አንድ መንግስት በተለይ ደግሞ ዓለምን የሚመራ መንግስት ከዚህ በፊት እንዳየነው ነው ከኢራቅ ጀምሮ ማለት ነው እንደዚህ አይነት ህገወጥ ወይም የዓለም አቀፍ ህግ የሚፈቅዷቸውን ማናቸውን መብቶች እየነጠቁ እየደፈጠጡ የሚካሄድበት አካሄድ መጨረሻ ላይ መሰብሰቢያም የለው። ስለዚህ ለምሳሌ ለዚህ ጥሩ ማስረጃ የሚሆነን አንድ ሰው ላሳያችሁ። እኚህ የምትመለከቷቸው ሰውዬ ዶክተር ማቲው ባን ይባላል። በአሁኑ ወቅት በኢስላማባድ እየተደረገ ያለውን ድርድር ካለው ተጨባጭ ሁኔታ አንጻር ይበልጥ ውስብስብ ያደርገዋል ብለዋል። ማን ናቸው ካላችሁኝ የቀድሞ የዋይት ሃውስ የኒኩለር አማካሪ የሰጡት አስተያየት ነው። የአሜሪካ የዲፕሎማሲ አካሄድና የሚያስከትለው የረጅም ጊዜ ስጋት በዝርዝር አስቀምጠውታል። አሁን እሳቸው የሚያነሱት አንድ ነጥብ አለ። እኛም በተደጋጋሚ የምንናገረው በዲፕሎማሲ ዋናው ቁልፍ ጉዳይ ትረስት ነው። ዲፕሎማሲ፣ ቢዝነስ ዲፕሎማሲ፣ ፖለቲካ ዲፕሎማሲ፣ የፈለጋቸው ዲፕሎማሲ ላይ ትረስት ወሳኝ ነው። በዲፕሎማሲ ውስጥ ትረስት ከጠፋ አዲዮስ። እሳቸውም ቁልፉ ጥያቄ ይላሉ በረጅም ጊዜ ዋጋ የሚያስከፍለን አሉ የታማኝነት መሸርሸር ነው። ክራይሲስ ኦፍ ዲስትረስት ነው። ትራምፕ በተደጋጋሚ ይላሉ ሰው ከድርድር መውጣታቸውን በኢራን ወገን ላይ ከፍተኛ ጥርጣሬ መፍጠሩን ዶክተር ባን ይገልጹታል። ሁለት ጊዜ ባለቀ ድርድር ውስጥ ሁለት ጊዜ ተነስተው በአደባባይ በሐላል አንድ ነገር ወረው በቦምብ አጋይተዋል። ይህ የእምነት ማጣት አሁን ለሚደረገው የኢስላማባድ ንግግር ትልቅ እንቅፋት ነው። ኢራን ስምምነት ብታደርግ እንኳን አሜሪካ ስምምነቱን አክብራ ትቀጥላለች የሚለው ጥያቄ በቴሄራን አመራሮች ዘንድ ትልቅ ቦታ አለው። እውን ይክዱን ይሆን? ቃላቸውን ጠብቀው አብረን እንሰራ ይሆን እያሉ ይሰጋሉ። ልብ በሉ፣ እኚህ ሰውዬ የቀድሞ በዚህ ኒኩለር መርሃ ግብር ላይ ምንድናቸው? አማካሪ ናቸው። ሌላ ምንድነው ያሉት? የኒኩለር መርሃ ግብርን ለመግታት ያሉን እውነተኛ መሳሪያዎች ሪያሊስቲክ ቱልስ በጣም ጥቂት ናቸው ሲሉ ዶክተር ባን ያስጠነቅቃሉ። ለምን? ዲፕሎማሲ ውጤት ካላመጣና ማዕቀቦችን ኢራን ካላገዷት የቀረው አማራጭ ወታደራዊ እርምጃ ብቻ ይሆናል። ይህም በራሱ አሉ የኒኩለር ስጋቱን በዘላቂነት ሊያስወግዱ እንደማይችል ባለሙያው ይከራከራሉ። ምክንያቱም በሰላም የተዘጋ መዝገብ አንድ ነው። ግን ዶናልድ ትራምፕ እና ኔታንያሁ የጀመሩት ጦርነት በቀደም እንዳልኳችሁ አንዱ በዓለም ላይ ያመጡት ስህተት
በተለይ ፕሬዳተር ሄጂሞኒክ ፓወርን ለመቆጣጠር ለመገዳደር ኒኩለር መታጠቅ ብቸኛው አማራጭ ነው የሚል ዓለም አቀፍ ግንዛቤ ፈጥረዋል። በአሁን ሰዓት በዓለም ላይ አቅም ያለው ማንም ሀገር ኒኩለርን ካገኘ የማይታጠቅ የለም። because of ዶናልድ ትራምፕ ኤንድ ኔታንያሁ። ዶክተር ባን ምን ይላሉ? ለምሳሌ አሜሪካ ለጦርነቱ ስትል ዲፕሎማሲን ታቃጥለዋለች፣ በርነር ዲፕሎማሲ ነው የሚል ጠንካራ ትችት ያቀርባል። ይህ ማለት የሰላም ንግግሩን እንደ እውነተኛ አማራጭ ሳይሆን ልብ በሉ ለወታደራዊ ጥቃት ማረጋገጫ as a pretext እየተጠቀሙበት ነው የሚል ስጋት እንዳላቸው ያሳያል። እንግዲህ የራሳቸው አማካሪ ናቸው፣ የአሜሪካ መንግስት አማካሪ የነበሩ ናቸው። ታዲያ የኚህ ሰውዬ አባባልና አሁን ያለው የዚህ ጂኦፖለቲካል አንድምታው ኮንቴክስቱ አውዱ ምን ይመስላል ካልን የኢራን ምክትል ውጭ ጉዳይ ሚኒስተር ውሳኔ ላይ አልደረስንም ማለታቸው ዶክተር ባን ከገለጹት የጥርጣሬ ድባብ ጋር ይገናኛል። አንድ ትራምፕ ከቀድሞ የተሻለ ስምምነት እናመጣለን የሚል ተስፋ ቢሰጡም ቢናገሩም በሌላ በኩል በቦምብ ማጥቃቱን እጀምራለሁ የሚል ዛቻቸው በባለሙያዎች ዘንድ እንደ ዲፕሎማሲ ማጥፊያ ወይም ሳቦቴጅ ነው እየታየ ያለው። ስለዚህ የዶክተር ባን አስተያየት በዋይት ሃውስ እና በውጭ ፖሊሲ ባለሙያዎች መካከል ያለውን ከፍተኛ ልዩነት ያሳያል። በሚቀጥሉት እንግዲህ ጥቂት ሰዓታት፣ ቀናት ዶክተር ባን እንዳሉት ከታማኝነት ማጣት ወደ ቀጥተኛ ጦርነት የመሸጋገር እድሉ ሰፊ ነው ተብሎ ይነገራል። ምን ያህላችሁ በዚህ እንደምትስማሙ ምን ያህላችሁ በዚህ ተስማማላችሁ አትስማሙም? አብረን የምናየው ነው። ግን ዶክተር ባን የሚሉትን እናይና ሌላ ደግሞ አንድ የእስራኤል ኤክስፐርት የተናገረውን አብረን እናዳምጣለን። And it's going to be very difficult now, given all of the distrust following this war, following Trump pulling out of talks repeatedly to launch more strikes. You don't sound very optimistic. I'm not very optimistic. I think we're going to be dealing with Iran's nuclear program with very few realistic tools available to us for a long time to come. አንድ የኢራን ኤክስፐርት ጨምርላችሁ ማሃዲ ሙሐመዲ የሚባሉ ሰውዬ ናቸው። ምን አሉ? አሁን እያየነው ያለነው ውጥረት በኢራንና በአሜሪካ መካከል ወደማይመለሱበት ደረጃ ፖይንት ኦፍ ኖ ሪተርን አደርሰውታል። እኚህ ሰውዬ እንግዲህ የኢራን ስትራቴጂክ አማካሪ የሰጡት ማስጠንቀቂያ ነው። የመንግስታቸው ስትራቴጂክ አማካሪ ማለት እሳቸውም እንደሚሉት ይሄ የቶክስ አቁም ወጥመድ ወይም ትራምፕ ያስተላለፉት ወጥመድ ነው። አሜሪካ የቶክስ አቁም ስምምነቱን ለማራዘም የምትፈልገው ለሰላም ብላ ሳይሆን ድንገተኛ ጥቃት ሰርፕራይዝ ስትራይክ ለመሰንዘር ጊዜ ለመግዛት ነው። ይህ በቴህራን ውስጥ በአሜሪካ ዲፕሎማሲ ላይ ያለውን ጥልቅ አለመተማመን ያሳያል። ዶክተር ባን እንዳሉት ማለት ነው። እንግዲህ ይሄ የኢራን መንግስት የስትራቴጂክ ፖይንቶች ላይ የሚያማክር ባለሙያ ነው። ሌላው ምን ይላል? ከበባውን እንደ ቦምብ ነው የምንቆጥረው። ብሎኬድ ብሎ ያዙትን አሜሪካኖች የከበባው ቦምብ ነው። አሁን ይሄ ኤክስፐርት ምን ብሎ ይጨምራል? ከበባው እንደ ቦምብ ነው አለ። ይህ በጣም ወሳኝ ነጥብ ነው። continuing the siege is no different from bombing. ኢራን የኢኮኖሚውን ከበባውን ናቫል ብሎኬድ እንደ ወታደራዊ ጥቃት ነው የምትቆጥረው። አሜሪካ ወደቦችን ዘግታ ጦርነት አላደረኩም ማለት ትርጉም የለሽ ነው። ስለዚህ ቦምብ ባይጣልም እንኳን አለ ከበባው ስለ ወታደራዊ ምላሽ መስጠት ግድ ነው የሚለው አቋም ተይዟል። ዶናልድ ትራምፕ በቦምብ ነው ገና የምጀምረው ብለዋል። ኢራኖች ግን ኦልሬዲ ቦምብ አጥምደሃል እያሉ። ሌላው ምንድነው? የተሸናፊ ወገን ቅድመ ሁኔታ ሊያስቀምጥ አይችልም።
የሚለው ንግግራቸው በጣም ከባድ ነው ወይም የአሸናፊነት ስለልቦናን የሚያሳይ ኢራን አሁን ባለው ሁኔታ ራሷን እንደ አሸናፊ እያየች መሆኑን ያሳያል። የሊዮድ ሊስት መረጃ እንደሚያሳየው 26 መርከቦች ይሄ ራሱ ናቫል ብሎኬድ እያለ አልፈዋል እና የነዳጅ ዋጋ መናር ኢራን ጊዜው የኔ ነው ተነሳሽነቱን መውሰድ አለብኝ እንድትል አድርጓታል። 26 መርከብ በብላክ ፍሊት አሳልፋለች። $100 በላይ ነዳጅ እየጨመረ ነው። ይሄን የአሜሪካ መንግስት ይሁን በዓለም አቀፍ ላይ ያለው የስቴቱን ነን ስቴት አክተር ሊቋቋሙት በማይችል ሁኔታ ምንድነው እየናረ ነው። ስለዚህ እኔ ነኝ ኢኒሺዬቲቭ ወስጄ መደራደር ያለብኝ የሚል አቋም በኢራን ላይ አለ ማለት ነው። ሌላው ምንድነው ኢራን እርምጃ ለመውሰድ ዝግጁ ናት ማለታቸው እኛም ማካሪ ስምምነቱ እንዳበቃ በሆርዝ ስትሬት ላይ መጠነ ሰፊ ወታደራዊ እንቅስቃሴ ሊጀምር እንደሚችል ፍንጭ የሚሰጥ ነው። ዶናልድ ትራምፕ ሁሉ ነገር ዝግጁ ነው ብለዋል። ስለዚህ ሰዓቱ እየቆጠረ ነው እንደምታዩት። በዋሽንግተን ማርክ ሌቪን የዮሐንስ ራእይን እየጠቀሰ ጦርነት ሲቀሰቅስ፣ በቴሄራን ደግሞ የመንግስት አማካሪዎች የተኩስ አቁም ወጥመድ ነው በማለት ወታደራዊ እርምጃ እንዲወስዱ እየገፋፉ ነው። የፔትሮ ዶላር ስርዓት እየተናጋ የነዳጅ ዋጋ $100 በላይ እየተጠጋ ባለበት በዚህ ወቅት ዓለም ትንፋሿን ዋጥ አድርጋ የሚቀጥሉት ቀናቶችን እየጠበቀች ነው። ትራምፕም በአደባባይ የፎርዲ ቼዝ እየተጫወትን ነው ወይስ አሜሪካ ወደማትወጣው ማጥ ውስጥ እየገባች ነው የሚል ጥያቄ እየተነሱ ነው ያለው። ግን አንድ ተጨማሪ ደግሞ የእስራኤሉ ደግሞ ኤክስፐርት ምንድን ነው የሚለው? ምክንያቱም ሶስቱ ላይ ያለውን አጠቃላይ ግንዛቤ እንደወስድ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘዙ። የእስራኤሉ ኤክስፐርት ደግሞ ራዝ ስሚት ይባላል። እሳቸው የሰጡት ትንታኔ ደግሞ የሚገርም ነው። ኢራን ጊዜን የማጥፋት ስልት አይደለም እየተከተለች ያለችው ይላሉ እሳቸው። ኢራን ድርድር የምታዘገየው ዝም ብላ ጊዜ ለመግደል አይደለም፣ ይልቁንም የባህር ላይ ከበባው ናቫል ብሎኬድ ሳይላላ ወደ ድርድር አልመለስም የሚል መሰረታዊና ግልጽ አቋም ይዛለች። ይህ ማለት ለኢራን ከበባው የድርድር ቅድመ ሁኔታ ሳይሆን የህልውና ጉዳይ ሆኗል ማለት ነው ይላሉ እሳቸው። ስለዚህ አሁን ልዩነቱ የሚፈጠረው የመቋቋም አቅም ስሌት ነው እሳቸው የሚሉት። ዚህም በጣም አስፈላጊ የሆነው ነጥብን አንስተዋል። ኢኮኖሚያዊ ጉዳት ቨርሰስ ዋት ዓለም አቀፍ ጫና። የኢራን እይታን እሳቸው እንደሚረዱት የኢራን መሪዎች በተለይ የሃይማኖታዊ ጥበቃ ጓዱ ኢስላሚክ ዘቡ ከበባው የሚያደርሰውን የኢኮኖሚ ጉዳት ያውቃል። ሆኖም ኢራን ይህንን ጫና ለወራት መቋቋም እንደምትችል ያምናሉ። በአንጻሩ የአሜሪካና የዓለም እይታ በሌላ በኩል የአሜሪካ አስተዳደር የዓለምን ኢኮኖሚና የባህረ ሰላጤውን አገራት በነዳጅ ዋጋ መናር፣ በንግድ መስተጓጎል ምክንያት የሚመጣውን ጫና ለጥቂት ሳምንታት ብቻ ሊቋቋሙት እንደሚችሉ ኢራኖች አስልተዋል ማለት። ስለዚህ በኢኮኖሚ መጎዳትና በዓለም አቀፍ ጫና በሚፈጥረው መካከል የሚገኘው ትርፍ ኢራን አስልታ ጠረጴዛ ላይ ቁጭ ብላለች ነው እያሉ ያሉት እንጂ ሆን ብላ ጊዜ እየገደለች አይደለም የሚሉት እነዚህ የእስራኤሉ ኤክስፐርት እንደሚሉት። ሶስተኛ እሳቸው የሚያነሱት ኢራኖች እኮ አንፈራም የሚል መልእክት እያስተላለፉ ነው። ኢራን ጦርነቱ እንዲቀጥል ባትፈልግም አሉ ከቀጠለም አንፈራም የሚል አቋም እያሳየች ነው። ይህ በዲፕሎማሲው ዓለም ብሪንክማንሺፕ እስከ ጫፍ የሚሄድ ጥበብ ይባላል። አሜሪካ ከከበባው በይፋ ባይሆንም እንኳን በተግባር ዲፋክቶ ካላላች ድርድሩ እንደማይቀጥል ዚም ጠቁመዋል። አሜሪካ ከበባውን በይፋም ባይሆን እንኳን በተግባር ካላላላች ድርድሩ እንደማይቀጥል ዚም ጠቁመዋል። ሌላ የጥላ መርከቦች ፋይዳ ነው።
ብዙ ሰዎች ተዘግቷል ሲባል ሪሊ ሁሉም መርከብ አያልፉም። መርከቦች ብላክ ፍሊት ቢልቷል። እንዴት ነው እነዚህ የጨለማ ይላቸዋል የጥላ እንዴት ሊያልፉ ይችላሉ? አሁን በኋላ አሳያቸዋለሁ። የሊድ ሊስት እንደሚያሳየው 26 መርከቦች አልፈዋል። ኢራን 26 መርከቦች ማሳለፍ መቻሏ እዚህም ስለጠቀሱት ለበርካታ ወራት የመቆየት አቅም bearing the price of the months ትልቁ መተማመኛ ሆኗታል። መርከቦቹ ማለፋቸው ለቴህራን ከበባው ሙሉ በሙሉ አልተሳካም። ስለዚህ አንቸኩልም የሚል የስነልቦና የበላይነት በአሜሪካኖች ላይ ይዘዋል። ይሄ ነው በትክክል መታወቅ ያለበት። ስለዚህ የዚህም ትንታኔ እንደሚያሳየው እኚህ የእስራኤል ኤክስፐርት አሁን ኳሱ ያለችው በአሜሪካ ሜዳ ላይ ነው ይላሉ እሳቸው። አሜሪካ ድርድሩ እንዲቀጥል ከፈለገች ቢያንስ ከበባውን ለማላላት ፈቃደኛ መሆን ይኖርባታል። ይህ ካልሆነ ግን የተኩስ አቁሙ ስምምነት ሲያበቃ ቀጣዩ ምዕራፍ ወደ ከፋ ግጭት ሊያመራ እንደሚችል እኚህ ተንታኝ አስጠንቅቀዋል። ይህም የዚህም ትንታኔ ከዶክተር ባንጋ ወሰዱት፣ ከኢራኑ ኤክስፐርት ጋር ወሰዱት። ሶስቱንም ስንደምራቸው ከባድ የሆነ የዲፕሎማሲ ሚስትረስት መፈጠሩ ምን ያህል አደገኛ ችግር ላይ ዓለም እንደወደቀች ማሳያ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ አድርጉ። እንደተመለከታችሁት ነው። ይህ ክስተት በአሜሪካ የፖለቲካ ታሪክ ውስጥ እጅግ ስሜት ቀስቃሽ ከሚባሉ ውስጥ አንዱና ዓለም በአሜሪካ ተስፋ እንዳትቆርጥ ምልክት የሆኑ ወታደሮች ናቸው። እነዚህ የቀድሞ የጦር አባላት ናቸው። በካፒቶል ሂል ተገኝተው ተቃውሞ ማድረጋቸው ጦርነቱ በአሜሪካ ማህበረሰብ ውስጥ የፈጠረውን ትልቅ መከፋፈል ያሳያል። ልብ በሉ፣ ለሀገራቸው ውድ ህይወት የሰጡ ናቸው። ጦርነት ምን እንደሆነ ያውቃሉ። ከቤተሰብ መለየት ምን እንደሆነ ያውቃሉ። በጦርነት ላይ አንድ ወታደር ሲሞት በአንድ ቤተሰብ ውስጥ ምን እንዳለ ምን እንደሚፈጠር ከነዚህ በላይ ምስክር የለም። የማይገባን ጦርነት ነው። የኛ ጦርነት አይደለም። ኢራንም ብትሆን አሜሪካን ላይ ምንም ያደረገችው ነገር የለም። አሁንም ጦርነት እየተካሄደ ያደረገችው ነገር የለም። እንግዲህ አስቡት፣ ይህ የባንዲራ ማጠፍ ስነ ስርዓት ልብ በሉ፣ ይህ በአሜሪካ ትልቅ ትርጉም ያለው ነው። ይህ ስነ ስርዓት በወታደራዊ ባህል ውስጥ ለአብዛኛው ጊዜ ለሟች ወታደሮች ክብር የሚደረግ ነው። የቀድሞ ወታደሮችን ማድረጋቸው ይህ ጦርነት የአሜሪካ ወታደሮችን ህይወት በከንቱ እየበላ ነው። ብዙ ጊዜ በአሜሪካ የወታደራዊ ተቋማት ላይ ከጦርነት ሲመለሱ በጦርነት ህይወታቸው ሲያልፍ የሚሰራቸው አንዳንድ ቪዲዮዎች አሉ። በጣም አስተማሪና ልብ የሚሰብሩ። ባንዲራ እንዲታጥፎ ሲመጣ ኢሚዲየትሊ በር አንኳኩቶ ልጁ ቤት ወይ ልጅቷ ቤት ሲሄዱ ቤተሰቡ በውስጣቸው የሚፈጠረው ስሜት በዛ እንዴት እንደሚጋባ እንዴት እንደሚያም ዛሬ አጥፎ መጡ። ከንቱ ነው ህይወታቸው። አላግባብ ነው እየሞቱ ያሉት ጓዶቻችን ነው ያሉት። ያውቁታል በቤተሰብ። እሱ ብቻ አይደለም፣ ቪዲዮዎቻቸውን አይታችሁ ከሆነ በሰላም እንኳን ሲመለሱ ገና ወታደሮቹ እቃቸውን ከመኪናስ ወደ ቤት ሲወጡ ቤተሰቡ የሚያሳየው ሪያክሽን፣ እናት ካለች ወደዚያ ይወድቃሉ፣ አባት ይደነግጣል፣ ሚስት ሶፋ ላይ ሲወድቁ፣ ልጆች ሲያለቅሱ ታያላችሁ። ከሁሉ በላይ ያሳደጉት ውሻ የሚያሳየው ወታደሩ ወይ እሷ ስትመጣ ወደ ቤት እንባ ነው። የአታችመንቱ ማለት ከዛ አላግባብ ጦርነት ሲካሄድ ከዛ ቤት ውስጥ ያለን ያን አታችመንት ነው እንጂ በጥሶ የሚጥሉ for the sake of oligarchy። ይሄ ነው እየተካሄደ ያለው።
ይህ ጦርነት ግን በመሞትና በቤተሰብ ላይ ማጣት የሚቆም አይደለም። 39 ትሪሊየን እስከ 40 ትሪሊየን ዶላር እዳ ያለባት አሜሪካ የምትሸከመው አይደለም። ወር ባልሞላ 30 ቢሊዮን የአሜሪካ ዶላር አፍስሰዋል። አሜሪካ ውስጥ ባልተለመደ መልኩ የስራ ቁጥሩ በአሁኑ ሰዓት ተቆጥሮ አያልቅም። የግሮሰሪ ዋጋ ነዳጅ በጋሎን እንግዲህ ከ$4 በላይ ከፍ ብሏል። ዶናልድ ትራምፕ የቀድሞ የአሜሪካ ፕሬዝደንቶች ወደ ውጭ የዘረጉትን ጦርነት ሰብስቤ ወደ ውጭ የተበተኑ ኢንዱስትሪ ወደ ሀገሬ መልሼ የኮርፖሬት 35 ታክስን ወደ 15 አድርጌ ሁሉንም ሰብስቤ አስገብቼ ለአሜሪካ ወጣቶች ስራ ፈጥራለሁ፣ አሜሪካንም እንደገና ታላቅ ትሆናለች ብሎ የተናገሩትን ቁርጥም አድርገው በልተው በአንድ ወር ውስጥ 30 ቢሊዮን ዶላር የሚፈጅ ፕሬዝደንት ሆነው አርፈውታል። ማምዳኒ የኒውዮርክ ከንቲባው ሰሞኑን ኢንተርቪውን ስሙ 30 ቢሊዮን ዶላር አውጥተናል፣ በከተማችን ግን ብዙ ስርዓት አለ፣ ለነሱ ስራ እድል ለመፍጠር ተጨንቀን ያለን የሚል ፓራዶክስን አሳይቷል። ከሁሉ በላይ ይህ ጦርነት የኛ አይደለም። ስለዚህ እነዚህ ወታደሮች ዓለም በአሜሪካ ተስፋ እንዳይቆርጥ የሚያደርጉ ናቸው። ለሀገራቸው ያገለገሉ ወታደሮች በዚህ በካፒቶል ህንፃ ውስጥ በፖሊስ በዚፕ ታይፕ እጃቸው እንዲታስረው ወደ ኋላ ሲወጡ ማየት ግን ያማል፣ በጣም ያማል። ስለዚህ በትራምፕ አስተዳደርና በወታደራዊ ማህበረሰብ መካከል ያለውን ግንኙነት ይበልጥ ሊያሻክረው ይችላል። በነገራችን ላይ እያሰፋው ነው የሚሄደው። ስለዚህ በአሜሪካ ውስጥ የጦርነት ድጋፍ እየቀነሰ መምጣቱን የሚገልጽ ምልክት ነው። ታዲያ አንድ ህዝብ መሪው በዚህ ከሱ ፍላጎት ውጭ ሲንቀሳቀስ ምን ማለት ነው? ይሄን ነው በግልጽ ማሳየት። ይሄ ዜና በጣም መሸጥ ያለበት ለዛ ነው። ምክንያቱ ለምንድን አይታችኋል? 8 ሚሊዮን የአሜሪካ ዜጎች ወጥተው ይሄን ጦርነት ተቃውመዋል። ጦርነቱ ያመጣውን ተያያዥ ችግሮች በማንሳት ፕሬዝዳንት ላይ ተቃውሞ አሰምተዋል። ስለዚህ በአንድ ዲሞክራቲክ አገር ህዝብን የማይሰማ ፕሬዝዳንት፣ ህዝብ እንዲደመጥ የማይችል ስርዓት መኖሩን ማሳያ ቢሆንም ግን የአሜሪካ ዜጎች ያደረጉት እንቅስቃሴ በጣም ዓለም በአሜሪካ ላይ ተስፋ እንዳይቆርጥ የሚያደርግ በተለይ እነዚህ ወታደሮች እርምጃ ተጨባጭ ምልክት ነው። ይህ ለምን ሆነ ካላችሁ ታንክስቱ ሶሻል ሚዲያ በጋዛ በተደረገው የዘር ማጥፋት ጦርነት ላይ ከ70 ሺህ በላይ ጋዛውያን ሲያልቁ የአሜሪካ ወጣቶች በራሳቸው የግል ሞባይል ላይ አይተዋል። በፊት ቢሆን ግን በነ ሲኤንኤን፣ በነ ፎክስ፣ ኒውዮርክ ታይምስ፣ ዋሽንግተን ፖስት ብላ ብላ በሉ የተቆጠበ ፖለቲካሊ ኮሬክት እና ለዓለም ነፃነት ለዓለም ስልጣኔ የሚሞተውን ኢምፔሪያል ኃይል ቀባብተው አሳጥረው ይግቱት ነበር። ታንክስቱ ሶሻል ሚዲያ። እነዚህ የአሜሪካ ወጣቶች ግን በጋዛ በደረሰው ጭፍጨፋ ላይ አላስቻላቸውም። ደብተራቸውን ዘግተው ዩኒቨርሲቲውን ግጥም አድርገው ይዘው ድንኳን ደኩነው ለጋዛ ጭፍጨፋ ያላቸውን ወገንተኝነት አሳይቷል። ያም በአሜሪካ ህዝብ ላይ ተስፋ ላለመቁረጥና መጪው ወጣቱ ጀነሬሽን ኦልድ ጋርዱ ከኦሊጋርኪ ጋር የተጋባውና የተጣባው የሎቢስት ቡድን እየመነመነ ሲሄድ የሚመጣው የአሜሪካ ወጣት ዓለም ተስፋ እንዲያደርግባቸው ከሚያደርጉት ሁኔታዎች አንዱ ይሄ ነው። በአንድ በኩል የምታዩት ነው የአንድን ሀገር ስልጣኔ በአንድ ጀንበር አነደዋለሁ ማለት it is a war crime። እሱ ብቻ አይደለም፣ ጽፈት አሰራጨዋለሁ። እሱ ብቻ አይደለም፣ ትክክለኛነትን ትሟገታለህ። ይሄ እኔ አላቅም፣ እኔ በእኛ እድሜ እናያለን ብዬ አልገምትም ነበር። ግን የአሜሪካ አጠቃላይ የፖለቲካ ሁኔታ ወዴት እየሄደ እንደሆነ ማንም መገመት አይችልም። ግን በእነዚህ ወታደሮች በጀነሬሽን ዜድ በሚሏቸው በአሜሪካ ህዝብ ተስፋ እንዳይቆረጥ ምልክቶች ናቸው። ይሄን አንዱን ያመጣሁት ምንድነው? ብዙ ጊዜ አንድን ሀገር ስናይ በተለያየ ገጽታ ነው የምናየው። በኋላ አንድ ምሰራው አለ በቤንጃሚን ኔታንያሁ ላይና በሱ ላይና በሰላም በሚናፍቁ እስራኤሎች መካከል። ምክንያቱም ዓለም አሁን ኔታንያሁ በኢንተርናሽናል ፌስ ኦፍ ምን ሆኗል?
እስራኤል ሆኗል። ግን እሱ አይደለም። እስራኤል ሌላ ገጽታ አለ። አሜሪካ ዶናልድ ትራምፕን ብቻ አይደለም የምትመስለው፣ እነዚህ ወታደሮችንም ትመስላለች። ጋዛ ላይ ተጨፈጨፉ ብለው ትምህርታቸውን አቁመው ከፌደራል ፖሊስ ጋር አንገት ለአንገት የተያዙ ጭስ የተበተነባቸው መንገድ ላይ የወደቁ የአሜሪካ ወጣቶች አሉ። የቸገራቸው ነገር የለም። ግን ይሄ አይሆንም ነው። አሁን ከዚህ ከፕሪዳተር ሄጂሞኒክ ፓወር ወደፊት የዲሞክራሲ የሰብአዊ መብትና የፍሪደም ኦፍ ስፒች አሁን እየታፈነ ያለው ለዛ የሚሞቱ አዳዲስ የአሜሪካ ወጣት ልጆች እንደሚበቅሉና እንደሚወጡ ተስፋ ነው። ያ ፖይንቱ እሱ ነው እንጂ አሜሪካ ዶናልድ ትራምፕን፣ ሊንድዚ ግራምን፣ እስራኤል ኔታንያሁን ብቻ አይደለም የሚመስሉት። ከነሱ ጀርባ ብዙ ገጽታ ሀገሮች አሉ። አሁን እነዚህ ወታደሮች በጣም እንባም ያመጣሉ። መጨረሻ ላይ ግን ይኸው ታስረው ነው የሚወጡት። ያሳዝናል መታሰራቸው። ምናልባት ሁሉም የህግ የበላይነት ለማሳየት ሊሆን ይችላል። ምናልባት ግን በዚህ መልኩ ሳይሆን ሰምተናቸዋል። እንግዲህ ለመንግስት እናቀርባለን ሂዱ ማለት ይችላል። ግን እንዲህ እየታሰሩ ግን እነሱ ምናሉ ባንዲራቸውን አጥፈው ተናገሩ። ያ በጣም አሜሪካ ውስጥ የተለየ ትርጉም ያለው አንድ ወታደር ለሀገሩ አገልግሎ ምን ሲሆን ነው ሲለይ ለቤተሰቡ የሚቀርብ ነው። ወይም ሲቀበርም እንደዛ ይደረጋል፣ ይተጣጠፋል። ዛሬ መጥተው ያጠፉት አሜሪካ የሷ ጦርነት ባልሆነ ውስጥ ገብታ ለሚያልቁ የአሜሪካ ንጹሃን ወታደሮች ህይወት ነው። ግን ታንክስ ቱ ሶሻል ሚዲያ ሁሉንም እያየን ነው። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘዙ። ይሄ የሚገርም ነው። የተባበሩት አረብ ኤሚሬትስ ከአሜሪካን የገንዘብ ድጋፍ ሌላው ተለመነች ተብሎ አንድ ሰው ሹክ ቢለቅ አረባከ ነው የምትሉ። ምክንያቱም የዩናይትድ አረብ ኤሚሬትስ ይሄ ጦረኛ ፎሬን ፖሊሲ ይሄ ተናዳፊና ከአቅሟ በላይ በገንዘብ አብጣ በተለይ መካከለኛውን ምስራቅ በሉት የአፍሪካ ቀንድ የሚያተራምሳት ዋናው ይሄ ቢሊዮን ዶላር አለኝ የሚል የአስተሳሰብ እምነቷ ነው። ፓወሯ ገንዘብ ነበር። ዛሬ ደግሞ እባካችሁ የገንዘብ ያለ ስትል ከእስራኤል ኢራን ጦርነት ጋር ተያይዞ የሀገሪቷ ኢኮኖሚ ምን ያህል በአሸዋ ላይ የተገነባ መሆኑ ተጋልጧል። ዶናልድ ትራምፕ ምን አለ? አራዲ ሀብታም ይመስሉኝ ነበር ለመኑ፣ ግን ከኔቶ ይሻሉኛልና እረዳቸዋለሁ። ግን ዶናልድ ትራምፕም ታንቀዋል። ለምንድን ነው ዶናልድ ትራምፕ የታነቁት ስላችሁ 39 ትሪሊዮን ዶላር ዴፊሲት ያለው መንግስት ነው የሚመራው። በአመት 1.1 ትሪሊዮን ወለድ የሚከፍል መንግስት ነው የሚመራው። አሁን የፌደራል ሪዘርቭ ደግሞ ገንዘብ አትምልኝና ስጠኝ ሲሉ የፌደራል ሪዘርቭ ላይ ራሱ ከዶናልድ ትራምፕ ጋር ችግር አለባቸው። የፌደራል ሪዘርቭም የመንግስት አይደለም፣ በአብዛኛው የግለሰቦች ነው። አሜሪካ የሚገርም ሀገር ገንዘብ ማተም በግለሰቦች ባለቤትነት በተያዙ በርካታ ባንኮች ፈቃድ ላይ የተመሰረተ ነው። ስለዚህ ከዛ አውጥቶ ለዩናይትድ አረብ ኤሚሬትስ ሲሰጥ ይሄ 1.1 ትሪሊዮን የሚለው ወለድ በአመት ወደ ላይ ያሻቀበ ነው የሚለው። ያ ማለት ደግሞ በአሜሪካ ውስጥ የሚያመጣው ከፍተኛ የሆነ የኑሮ ውድነት አለ። ተመጋጋቢ ነው። ለማንኛውም ግን የተባበሩት አረብ ኤሚሬትስ በአሸዋ ላይ በተገነባ ኢኮኖሚ እንዴት መካከለኛው ምስራቅና የአፍሪካን ቀንድ የማተራመስ አቅም አገኘች ብሎ መጠየቅ ደግሞ ጤነኝነት ነው። የገልፍ ሀገራት እንግዲህ የዶላር ምንዛሬ ልውውጥ መስመር እንዲፈቀድላቸው ያቀረቡት ጥያቄ እና የነዳጅ ሽያጫቸው ከዶላር ይልቅ በቻይዋን ዩዋን ለማድረግ የዛቱት ዛቻ ከፍተኛ የካፒታል ሽሽትና የገበያ መዋዠቅ ባለበት በዚሁ ጂኦፖለቲካ እጣ ፋንታውን እያተራመሰው ነው። ጦርነቱ ከተጀመረ አንስቶ ሲነገር የነበረው እውነታን ፍንትው አድርጎ የሚያሳይና የኢራን አሲሜትሪክ ዋርፌር ምን ያህል ዲፕ የሆነ ጥናት የተካሄደበት መሆኑን ማሳያ ነው። ከዚህ የምትረዱት የኢራን አሲሜትሪክ ዋርፌር ያለችው ምን ያህል በዲፕ ካልኩሌሽን እንዳጠኑትና እነዚህ የመካከለኛው ምስራቅ ንጉሳን ቤተሰብ
የሚታዩበትን ድንቅ ውብ ገጽታ በችግር ጊዜ በፍጥነት በዚህ ፍጥነት ሊደረመስ የሚችል የአሸዋ ግንብ መደበቂያ መሆኑን አጋልጠዋል። ቬሪ አሜዚንግ። እኔ አይደለም ዶናልድ ትራምፕ አረባካችሁ ሀብታም እኮ ትመስሉኝ ነበር ብሎ ነው ያላገጡት። ወደ ዋና ዋና ነጥቦች እንግባ። የነዳጅና የጋዝ ኤክስፖርትን እንመልከት። የማን የዩናይትድ አረብ ኤሚሬትስ ከመጋቢት መጨረሻ ጀምሮ በመካከለኛው ምስራቅና ሰሜን አፍሪካ የነዳጅ ጋዝ ኤክስፖርት እስከ 71% ቀንሷል። አንድ የተባበሩት አረብ ኤሚሬትስ የነዳጅ ምርት ከግማሽ በላይ ቀንሷል። የፉጃይራ የኤክስፖርት ተርሚናል ማለፊያ ቧንቧ በተደጋጋሚ ጥቃት ደርሶበታል። ሌላው ምንድነው ዱቄት ያደረጋቸው የወደብ ኪሳራ። በመጋቢት ወር ብቻ በክልሉ ወደቦች ላይ 14.4 ቢሊዮን ዶላር የገቢ ኪሳራ ደርሶባቸዋል። ይህ የኤሚሬትስ ጀብል አሊ ወደብ ጊዜያዊ መዘጋትና በዓለም ትልቁ የኮንቴይነር ተርሚናል ኦፕሬተር የሆነው የዲፒ ወርልድ ስራዎችን ማቆምን አብሮ ይጨምራል። የቱሪዝም ይሄ የሚገርመው ደግሞ የቱሪዝም ዘርፍ ውድቀት አስደንጋጭ። እንደ ዓለም አቀፉ የጉዞና የቱሪዝም ምክር ቤት WTTC ዘገባ ከሆነ በክልሉ በረራና ቱሪዝም ዘርፍ 40 ቢሊዮን ዶላር ኪሳራ ደርሷል። ልብ በሉ፣ በዱባይ ብቻ ከ80 ሺህ በላይ የአጭር ጊዜ ቤት ክራይ ተሰርዟል። በአንድ ሳምንት ውስጥ ብቻ ከወሰድነው ከ12 ሺህ በላይ በረራዎች ተሰርዘዋል። በጣም ገራሚ ነው። የመሰረታዊ ፍላጎቶች ጥገኝነትን ብንወስድ ኤሚሬትስ እና ሌሎች የገልፍ ሀገሮች ለምግብና ለመጠጥ ውሃ ከጨው የጸዳ የባህር ውሃ አሁንም ጥገኛ ናቸው። በተለይ ኤሚሬትስ 80% የሚያህል ከውጭ ነው የምታስገባው። ከዚህ የምትረዱት ምንድነው? ወታደራዊ ግጭቱ ከተቀሰቀሰ መላው ክልል እንደ ዳቢሎስ ክር ሊነድ ይችላል። አሁን ዶናልድ ትራምፕ ከቀጠሉበት ማለት ነው። የኢኮኖሚው ትንበያ ምንድነው? አይኤምኤፍ ምንድነው የተነበየው? በ2026 በችግሩ ምክንያት የገልፍ ሀገራት የሀገር ውስጥ ጠቅላላ ምርት ጂዲፒ ይቀንሳል ብለዋል። ልብ በሉ፣ ይሄ በእነዚህ በጣም ዌልዚ ከሚባሉ የተለየ ህይወት ቅምጥል ይኖራሉ ከሚባሉት ነው ዘጭ የሚሉት ማለት። የተባበሩት አረብ ኤሚሬትስ ማዕከላዊ ባንክ የውጭ ምንዛሪ ክምችት ለማጠናከር የዶላር ምንዛሪ ልውውጥ መስመር ስዋፕ ላይ እንፈልጋለን፣ ዶናልድ ትራምፕ እባክዎ ይድረሱልን የሚል ልመና ውስጥ ገብተዋል። ጊዜ ደግ አይደለም። ባከማቸው ገንዘብ ምስራቅ አፍሪካን፣ መካከለኛው ምስራቅ እስከ ምዕራብ አፍሪካ የሚያተራምስ በገንዘቡ ፎሬን ፖሊሲ የዘረጋን ኃይል እንደዚህ ተቸገርኩ ብሎ ሲሰማ ማየት የሚገርም ያልተጠበቀ ነው። እንግዲህ የኢራን ጦርነት ይህ ጌጥ ሐሰተኛ እንቁ መሆኑን ግን አጋልጧል። አሸዋ ላይ የተከመረ ጌጥ መሆኑን። በዚህ ብቻ አይደለም፣ ምስራቅ አፍሪካ ላይ ምን ይሄ ጦርነት አመጣ ብትሉኝ በጣም የሚገርም ነገር አለ። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነው። ይህ ደግሞ በጣም አስገራሚ ነው። በፓኪስታን በሱዳንና በሳውዲ አረቢያ መካከል ያለውን ውስብስብ የጂኦፖለቲካና የኢኮኖሚ ግንኙነት ሁላችንም እንረዳዋለን። አሁን የገንዘብ ድጋፍ መቋረጡ በሱዳን ያለውን ወታደራዊ ሚዛን የመቀየር አቅም አለው የተባለ ምንድነው የተቋረጠው? በአልቡርሃንና በሄሜቲ መካከል ባለው ጦርነት በሚሊዮን ከ5 በላይ ሚሊዮን የሱዳን ህዝብ ለአደጋ ተጋልጧል። በሺዎች ተደፍረዋል። የዘር ማጥፋት ዋር ክራይም ኤገንስት ሂውማኒቲ ኤትኒክ ክሌንዝ የተፈጸመበት ዘግናኝ በዘመናችን ቆመን። ምስራቅ አፍሪካ በነገራችን ላይ ይሄ ኖርማላይዜሽን ውስጥ ገብቷል። ማንም መንግስት በምስራቅ አፍሪካ ሀገር ውስጥ ጂኖሳይድ ቢፈጽም ዋር ክራይም ቢፈጽም
ክራይም አገንስት ሂውማኒቲ ቢፈጽም ኤትኒክ ክሌንዝ ቢፈጽም የመጠየቅ አጀንዳው ተዘግቷል። ወደ ኖርማላይዜሽን ዓለም በሰሚ አናርኪ the whole global world እየመጣ መሆኑን ማሳያ ሱዳን ነች አንዷ። ማንም አይጠይቃቸው። ለመሬት ተብሎ በርካታ የሱዳን ህዝብ ይፈናቀላል። ያ መሬት ለሳውዲ አረቢያና ለዩኤኢ ምርት አገልግሎት ይውላል። በእንደዚህ አይነት የሰከሩ በገንዘብ የተጨማለቁ የሱዳን ፖለቲካ ኤሊቶች ቆመን አይተናቸዋል፣ ታዝበናቸዋል። ግን ሳውዲ አረቢያ አልቡርሃንን በመደገፍ የ1.1 ቢሊዮን ዶላር የጦር መሳሪያ ግዢ ከፓኪስታን ወደ ሱዳን እንዲፈጸም ክፍያ እንደምትፈጽም ተናግራ ነበር። ይህ ጦርነት ግን ሁሉን ነገር አስቀረው። ማስቀረቱ ብቻ አይደለም፣ የዚህ ጦርነት መሃል ላይ የጦር መሳሪያ አለመድረሱ ምን ያህል የኃይል ሚዛን በውስጥ የሚታገሉት ላይ ያመጣል ነው አለ። አንደኛ የኢራን ጦርነት በነገራችን ላይ የምስራቅ አፍሪካን ትንሽ ተንፈስ እንዲል ብለዋል። በገንዘብ ያበጠው ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ እዚህ ያላቸውን አጠቃላይ የምስራቅ አፍሪካን የማባላት አጀንዳ እንደፈለጉ እንዳይዘረጉ አድርጓቸዋል። አንዱ አድቫንቴጅ የኢራን እና የአሜሪካ ጦርነት በዚህ ሊታይ ይችላል። ግን ፓኪስታን ለሱዳን ልታቀርብ የነበረው ወታደራዊ ትጥቅ ምን ነበረ ካላችሁ ተዋጊ ጀቶችና ድሮኖች ሱዳን የአየር የበላይነት ለማግኘት እንድትጠቀም፣ አንድ የአየር መከላከያ ስርዓቶች ስልታዊ የሆኑ ተቋማትን ጥቃት ለመከላከል የታለሙ ነው። ይህ ሁሉ ለፓኪስታን የመከላከያ ኢንዱስትሪ ትልቅ የገንዘብ ምንጭና የገበያ ጉድለቱን የሚሞላለት ነበር። ግን አልሆነም። የኢራን ጦርነት የአረቡ ዓለም ኢኮኖሚ አሸዋ ላይ የተገነባ ኤኒታይም ደጭ ሊል እንደሚችል አሳይቶናል ማለት። ስለዚህ የሳውዲ አረቢያ ሚናና የገንዘብ ድጋፍ ተቋርጧል። ሳውዲ አረቢያ 1.5 ቢሊዮን ዶላር የገንዘብ ዋስትና ማንሳቷን ሁሉ ነገር እንዲቀዘቅዝ ነው። ዋናው ምክንያት እንግዲህ የገንዘብ እጥረት። ይህ እርምጃ የሚከተሉትን ምክንያት ሊኖሩት ይችላሉ ተብሎ ብዙ ሰዎች ይናገራሉ። አንደኛ ስትራቴጂካዊ ጫና። ሳውዲ አረቢያ በሱዳን ውስጥ ባለው ውስጥ ግጭትና የኃይል አስተላለፍ ላይ ያላትን ፍላጎት ለማስጠበቅ የገንዘብ ኃይሏና የዲፕሎማሲ መሳሪያ ልትጠቀምበት ትችላለች። አንድ የቀጠናው ደህንነት። በሱዳን ያለው የጦርነት ሁኔታና ቀጠናዊ ስጋቶች ሳውዲ አረቢያ የጦር መሳሪያ ዝውውሩን እንደገና እንድትመለከተው ሳያደርጋት አልቀረም። ይሄ ምክንያቶቹ ናቸው ይሄን ለመስጠት። ግን በሱዳን ላይ የሚኖረው ተጽዕኖ ምንድነው? የዚህ ውል ኮንቴክስቱ አንድምታው ምንድነው? በሱዳን ወታደራዊ አቅም ላይ ትልቅ ክፍተት ይፈጥራል። ሱዳን አሁን ባለችበት አስቸጋሪ ሁኔታ እንዲህ ያለ ግዙፍ ግዢ በራሷ የፋይናንስ አቅም ለመሸፈን ይቸግራል። ይህ ሀገሪቷን ወደ ሌሎች አማራጭ አቅራቢዎች ለምሳሌ ሩሲያና ቻይና እንድትዞር ሊያስገድዳት ይችላል። አሁን የፓኪስታን የዲፕሎማሲ ፈተና ምንድነው? ፓኪስታን በአንድ በኩል ከመከላከያ ሽያጭ የምታገኘው ገቢ ትፈልጋል። በሌላ በኩል ደግሞ ከዋነኛው ገንዘብ ደጋፊዋ ሳውዲ አረቢያ ላይ ያላት ግንኙነት ማበላሸት አትፈልግም። ፓኪስታን አሁን ለደረሰባት የገንዘብ ጉድለት በተለይ 3 ቢሊዮን ዶላር ሰጥቼሻለሁ፣ ምግብበት አጥቻለሁ ስጪኝ ብላ ጉሮሯን ላነቀቻት ዩኤኢ 5 ቢሊዮን ዶላር ፓኪስታን አካውንት ላይ ሳውዲ አረቢያ ከታለች። ከዛው 3 ቢሊዮን ዶላሩን ለዩኤኢ ከፍላለች። 2 ቢሊዮን ዶላር ምን አርጋለች? ለረኒንግ ኮስቷ እንድትጠቀም ተፈቅዶላታል። ፓኪስታን ይሁሉ የምትደረገው የጦር ስምምነት ከሳውዲ አረቢያ ጋር አለ። ኢስላሚክ ኒውክሌር ፓወር ፓኪስታን ኢቨን ቱርክ የላት። ይሄ ኃይል በቱርክ በሳውዲ አረቢያ በኢራን መካከል የተደረሰ ስምምነት አለ። አንዱ አንቲ እስራኤል ነው። እስራኤል በኒውክሌር የምታስፈራራውን በዚህ ስምምነት ውስጥ የፓኪስታንን ኒውክሌር በመጠቀም እስራኤልን ላይ ለመገዳደር ሳውዲ አረቢያና ቱርክ ከፓኪስታን ጋር የፈጸሙት ስምምነት አለ። ለዛም ነው አሁን ወደ 5 ቢሊዮን ዶላር ፓኪስታን ውስጥ የገባው። ፓኪስታን ለዚህም ነው ይሄ ሪጂናል ቀውስ አጠቃላይ ያጠፋናል ብላ ሌት ተቀን ኢራንና አሜሪካን ለማስታረቅ የምትባዝነው ማለት ነው። ስለዚህ የገንዘብ ዲፕሎማሲ እንግዲህ በጦር መሳሪያ ገበያ ላይ ያለውን ከፍተኛ ተጽዕኖ
የሚያሳይ ሲሆን በሱዳን ላይ ያለው ሁኔታ አሁንም በውጭ ኃይሎች የገንዘብና የፖለቲካ ፍላጎት ላይ የተንጠለጠለ መሆኑ የተረጋገጠ ነው። ግን ከዚህ አንዱ ጥሩ ነገር ምንድነው? የምስራቅ አፍሪካ በተለይ አፍሪካ ቀንድ ባለሙያዎች የሚሉት ምንድነው? the cold war of the middle east ነው የሚሏቸው ስሙ ሲሰጥ። ኮልድ ዋር እንግዲህ በታላቁ ሶቪየት ህብረትና በአሜሪካ መካከል ነው። አፍሪካ ቀንድ ላይ ደግሞ በአረቡ ዓለም ያሉ የነሱን ቀዝቃዛ ጦርነቶች የሚዋጉ ፕሮክሲ አገሮች አድርገው ይወስዷቸዋል። ለጊዜውም ቢሆን በገንዘብ እጥረት መመታታቸው የተወሰኑ የአፍሪካ ልጆች የአፍሪካ ቀንድ ልጆች ከሞት ሊታደጉ የሚችሉ ግድንግድ ጦርነቶችን የሚያስቀሩ እድል ሊከፍት ይችላል። የነሱን ገንዘብ በዛው እጥረት ውስጥ ታፍኖ ለአንድ 10 ዓመት ቢቀመጡ በእርግጠኛነት የአፍሪካ ቀንድ ቢያንስ 1/3 ውጥረት ይቀንሳል። ምክንያቱም የዶላር ዲፕሎማሲ ነው ያላቸው። አንድም አይነት ቫልዩ የዲሞክራሲ፣ የሂውማን ራይት፣ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ፕሬስ አንድም ቫልዩ የሌላቸው የዶላር ዲፕሎማሲ እያፈሰሱ ዜጎችን የሚያጫርሱ ናቸው። ፈንታሌዎች ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አሁን በጣም ብዙዎቹን ሰዎች እያነጋገረ ያለው የፕሬዝዳንት መስዑድ ከሚለጥፏቸው ግጥሞች በስተጀርባ ያለውን ጠንካራ ወታደራዊና ስልታዊ መሬት የሚያረጋግጥ ይመስላል። ለምሳሌ ምን አለ የእስራኤሉ ተንታኝ? ሌላኛው በተግባር ከበባውን ካላነሳችሁ ድርድር የለም አለች ኢራን ይላሉ። እሳቸው ደግሞ በግጥም ምን ይጽፋሉ? ኤክስ ገጻቸው ላይ ልባችሁን አጥሩ ይላሉ። በጣም ሶፍት ፓወር ነው ይሄ። እደመስሳቸዋለሁ፣ እፈጃቸዋለሁ፣ ነገ ጨርሰዋቸዋለሁ። ይሄ ማክሲመም ፕሬሸር የሚለውን በምን አይነት የሶፍት ፓወር እየተጠቀሙ እንደሆነ አዲስ ፐርስፔክቲቭ ስለሆነ ነው። ማለት አንድን ትልቅ ጉዳይ በራስ በሀገር ልጆች ገጣሚዎች እየለቀክ ህዝቡንም ሰራዊትንም የምታነሳሳበት ዘይቤ ነው እንግዲህ እኔ የተመለከትኩት ከኢራኑ ፕሬዝዳንት ማለት ነው። ስለዚህ ይህ ግንኙነት በጣም የሚገርም ልዩነት አምጥቷል። አሁን የአሜሪካ አስተዳደር ከፍተኛ ጫና ነው የሚያምኑት ዶናልድ ትራምፕ በሚሉት ቃላትና በወታደራዊ ትርኢቶች ከበናል፣ አፍነናቸዋል፣ መውጫ የለም ነው። እሳቸው ግን ሶፍት ፓወር ነው ኢን ፖለቲክስ የሚባለው እንግዲህ። እሳቸው ግን ብዙ ጊዜ ግጥምን ማስቀመጥ ይወዳል። ለምሳሌ ስንወስድ አሜሪካ ግጭቱን በከበባና በጥላ መርከቦች ዙሪያ ስተርከው ማለት ነው። ብላክ ፍሊት የሚሉትና ከበባ ብሎኬድ እያለች ነው ትርክቷ የምታስቀምጠው። ግን መስዑድ ግጥምን በመጠቀም ባህላዊ ጽናትን ለማሳየት ይሞክራል። በጣም የሚገርም ሶፍት ፓወር ነው። አሁን ከሚሰጧቸው መልእክቶች መካከል ምን ይላሉ እሳቸው? መንግስትና ከበባዎች ይመጣሉ ይሄዳሉ፣ የፋርስ ስልጣኔ ግን ለዘላለም ይኖራል ይላሉ እኚህ ሰውዬ። በጣም የሚገርም ነው። በነገራችን ላይ ይህ የአሜሪካን እርምጃ እንግዲህ ከሮሚ የሚበሉት ከሐፌዝ እንግዲህ ይህን የአሜሪካ እርምጃ ከሀገራቸው ልጆች ከሩሚ ሐፌዝ ወይም ሰይድ የሚባል ዘላለማዊ ጥበብ ጋር ሲያነጻጽሩትና እንዴት ጊዜያዊ ጫጫት አድርገው የመሳል ስልት ነው። ጦሩንም ህዝቡንም ግድ የለም መንግስቱም ያልፋል፣ ከበባውም ያልፋል። ግን የዚህ የኢራን የፋርስ ስልጣኔ ግን ዘላለማዊ ነው ይላሉ። ለምን? በአንድ ጀንበርና ሌሊት ስልጣኔያችሁን አጠፋለሁ ነው ያሉት ዶናልድ ትራምፕ። እሳቸው ግን ጉዳዩ እንዴት አፕሮች እንደሚያደርጉት ይሁት። አይ ስለገረመኝ ነው። በነገራችን በጣም ኢንትረስቲንግ ነው። ሌላው ለምሳሌ አሁን ስትራቴጂክ አምቢጊቲን በተመለከተ አሁን ይህም ስልታዊ ብልሃት ነው። አሁን የፋርስ ግጥሞችን በምሳሌያዊ አነጋገሮች ማስቀመጥ ኦልሞስት ተለምደዋል፣ ይታወቃሉ። ሰውዬ ምን አሉ? በማዕበል ፊት ጸንቶ መቆም ይላሉ እሳቸው። ወይም በበግ ለምድ ስለለበሰ ተኩላ የሚገልጽ ግጥም በመጠቀም ነው እንግዲህ ወታደራዊ ቃላትን ሳይጠቀሙ ስለ አሜሪካ ከበባን አስተያየት እንዲሰጡ አስችሏቸዋል እኚህ ፕሬዝደንት። ይህ እንግዲህ የዲፕሎማሲ ብልሃት ነው። አይደነፉም፣ አይናገሩም። ከልጆቻቸው ከሀገራቸው ልጆች ግጥም ዘረፍ ያደረጉና እንዳለ ሀገሩን ወታደሩን ወጣቱን ለማንቀ ይጠቀማሉ። this is a soft power። አሁን ስትራቴጂክ አምቢጊቲ ነው የሚባለው ምንድን ነው? በማዕበል ፊት ጸንቶ መቆም ይላሉ።
በኃያላን ፊት ጸንተህ ቁም። መሳሪያ ቢታጠቁ የፈለጉትን ቢዙን ግን አንተ ጽና ታሸንፋለህ እያሉ ነው። ሌላው ሰው የሚጠቀሙባቸው ሌላ ብልሃቶች የሀገር ውስጥ አንድነትን በተመለከተ ፕሬዚደንት አሁንም ታላላቅ ባለቅኔ የሀገሮቻቸውን ልጆች ይጠቅሱና በተለያዩ የፖለቲካ አመለካከቶች ውስጥ ያሉ የኢራን ዜጎችን ብሔራዊ ስሜት ይቀሰቅሳሉ። ለምሳሌ የመንግስት ፖሊሲ የማይደግፉ ሊኖሩ ይችላሉ፣ ግን ለባለቅኔዎቹ ትልቅ ክብር ያላቸው ይሄ እኮ ጸጋዬ ገብረመድህን የተናገረው ሲባል በጸጋዬ ገብረመድህን ዙሪያ ያለ አብዛኛው ሰው ይስማማል። የሱን ቃል ይሰማና አገሩ ያለችበትን ለመረዳት ይሞክራል። አንድ ካድሬ ከሚነግረው ማለት ነው። ልክ አደገኛ ብልሃት ነው። ይህ ምን ያመጣል? ይህ እኔ ከናንተ አንዱ ነኝ የማለት መንገድ ሲሆን ራሳቸውን እንደ እውነተኛ የኢራን ተሟጋች አሜሪካንን ደግሞ አምባገነን አድርገው ያቀርባሉ። በነዚህ ባለቅኔዎች በመጠቀም ማለት ነው። ስለዚህ ሰውየው የግጥም ጦርነት ነው ያዙት። አይደነፉም። ለስለስ ብለው ወጋ ያደርጋሉ። ለምሳሌ አሁን የትራምፕ አስተዳደር ባለ 4D ቼዝ ነው እየተጫወትን ያለ ነው ይላል። ስሪዲን የለመድ ነው እንግዲህ ከፍ አድርገውታል። ያው መስዑድ ደግሞ ምን ይላሉ? የሞራል የበላይነት ለማግኘት ነው እየተጫወቱ ያሉት። ፓወርፉል ነው ጥበብ፣ አደገኛ ነው ግን ለስለስ ባለ ስልት ነው የሚለቁት እና በዓለም ታዛቢዎች ዘንድ በአውሮፕላን ተሸካሚ መርከቦች የተከበበ መሪ የ13ኛው ክፍለ ዘመን ፍልስፍናዎችን ሲጠቀም ማየት ዳዊት ከጎልያድ ጋር የሚያደርገውን ትግል የሚያስታውስ ትርክት ነው የሚጠቀሙት ተብሎ ከባድ ከበሬታ አግኝተዋል። አይገርምም? አሁን ወደ 13ኛው ሴንቸሪ ሄደው የሚጠቅሷቸው የሚችሉ ታላላቅ ባለቅኔዎች ብለው እዛ ላይ ምሳቸው ከተጠቀሙት የተነገረው ሐፌዝ ስለ እውነትና ጨቋኞችን ስለ መቋቋም ለመግለጽ አንድ፣ ፈርዶውስ የሚሉት አለ ስለ ብሔራዊ ጥንካሬና ስለ ሀገር መከላከያ ስለ እናት ሀገር መከላከያ የሚጠቀስ ነው። ሳዲ የሚባል ደግሞ አለ በተለይ የአዳም ልጆች የተሰኘ ግጥሙ የሰው ልጆችን ትስስር ለመግለጽና ይሄ ኃይለኛው ፕሪዳተር ሄጂሞኒክ የገነባውን የምዕራቡን ዓለም በማዕቀብ ምክንያት ለመውቀስ ነው የሚጠቀሙበት። ጠቅለል ስናደርገው ብላክ ፍሊት የሚሉት መረጃዎች አሁን በቁሳ ወይም የጥላ መርከቦች እንደሚባለው ኢራኖች በተወሰነ 26 መርከብ አሰልፈዋል በዚህ ጭንቅ ጊዜ። ፕሬዚደንቱ ደግሞ ቁጭ ብሎ በስነ ልቦናዊና በባህላዊ ረገድ ለማሸነፍ በሶፍት ፓወር እየተጠቀሙ ነው ብለው ከፍተኛ አድናቆት ተችሯቸዋል። የግጥም ጦረኛው የኢራኑ ፕሬዚደንት መስዑድ ፈንታሎች ነን። ቻናላችንን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው።